ጋር ውጭ ያለው ሁላም ለመማማር አለ አትጠይቅ ሰ አይደለም። እዚህ ጋር ቁጭ እስካልክ ድረስ ያኛው ልጅ ነው እሱን አንተን አይደለም አትጠይቅ እያለ ሳይሆን ያለው ይሄ ነገር በመጽሐፋችን ላይ በአንጻሩ ያለ ነገር ነው። ቢያንስ መተህ ስትጠይቅ ጊዜ እኛ ጋር የሌለ ነገር ቢሆን አንድ ሰው ለመተቸት ክርስቶስ ሲናገር መጽሐፍ ቅዱስ ላይ በወንድምህ አይን ላይ ያለችዋን ጉድፍ ከማየትህ በፊት በአይንህ ላይ ያለውን ጉቶ ተመልከት እያለ ይናገራል። ትልቅ እንጨት ተመልከት ይላል። ስለዚህ ከዚህ አንጻር ነው ልጁ የነገረህ። ለማንኛውም እኔ ልመልስልህ አንቀጹ የት እንዳለ ምን ለማለት እንደሆነ ለምን እንደወረደ መቼ እንደወረደ ሁሉ አውቃለሁ። የቁሉ ስብሓነሁ ወተዓላ አሁን የገለጽከው አንቀጽ ሱረቱል ማኢዳ ላይ ይገኛል። ኢነማ ጀዛኡ ለዚነ ዩሓሪቡነ አላህ ወረሱለሁ ወየስዐውነ ፊል አርድ ፈሳደን አን ዩቀተሉ አው ዩሰለቡ አው ቱቀጠዐ አይዲህም ወአርጁሉሁም ሚን ኺላፊን አው ዩንፈው ሚነል አርድ ዛሊከ ለሁም ኺዝዩን ፊዱንያ ወለሁም ፊል አኺረቲ ዐዛቡን ዐዚም ኢላ ለዚነ ታቡ ሚን ቀብል አን ተቅዲሩ ዐለይሂም ፈዕለሙ አነላህ ገፉሩን ረሒም እያለ ይናገራል። ይህ የቁርአን አንቀጽ የተነገረው ስለ አንድ ግለሰቦች ነው። አሁን ስላሉ ከሃዲያኖች ምናምን መስሎህ ከሆነ ተሳስተሃል። ታሪክ ወዲህ ነው። በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ የሆኑ ሰዎች እስልምናን ተቀብለን ነው ብለው በሙስሊሞች መካከል አውቀው መጥተው ሙስሊሞችን ለማጥቃት ፈለጉ። ገብቷቸዋል። የበግ ለምድ የለበሰ ተኩላ ነው የሚባለው። ልክ እንደዚያ ሆነው መጡና ነቢ ሰለላሁ ዐለይሂ ወሰለም መጥተው እኛ ሰልበን ነው እና ስለዚህ የሚያስተምረን እንፈልጋለን። ተመልከቱ። ልክ እንዲሁ ደግሞ የሚያስተምሩን አስተማሪዎች እንፈልጋለን፣ እንዲሁም የምንጠቀምበት ጸጋዎችም የሉንም፣ እንዳው ሙሐመድ ብትፈታን ብለው ቅልስልስ ብለው መጡ። ነቢዩ ሰለላሁ ዐለይሂ ወሰለምም እነዚህን ሰዎች ምን አደረጉላቸው? መምህሮችን ሰጧቸው፣ ሰሃቦችን። ልክ እንዲሁ ደግሞ ግመሎችንና ሌላም በነዚያ ወተቷን አልበው ከእርሷም እንዲጠቃቀሙ ሰጧቸው። ከሚጠብቅ ሰው ጋር፣ የሚገርማቸው ጠባቂ ጋር ማለት ነው። እነዚያ ሰዎች ግን ልክ ነቢ ሰለላሁ ዐለይሂ ወሰለም እና ሰሃቦች ጀርባቸውን ሰጥተው ከዞሩ በኋላ ያንን ጠባቂዎቹን የነቢ ሰለላሁ ዐለይሂ ወሰለምን አደራ ብለው የሰጧቸውን ሰሃቦችን፣ አማኞቹን፣ አስተማሪዎቹን ያስተምሯቸውን ገደሏቸው፣ ቆራረጧቸው። ይኋቸዋል። ልክ እንዲሁ ደግሞ አይናቸውን ሁሉ ነው እንደዚህ የበስተው ምናምን አሰቃቂ በሆነ ሁኔታ የገደሏቸው። እነዚያን አስመልክቶ የመጣ አንቀጽ ነው። ቅሳስ የሚባል አለ በኢስላም። ወለኩም ፊል ቅሳስ ሐያቱን ያ ኡሊል አልባብ ለዓለኩም ተተቁን ይላል። እነዚያን እንጂ አንተ እንዳሰብከው አሁን ከሃዲ የሆነን ሰው በአላህ ያላመነ በመልእክተኛ ያላመነን እነዚያን እንዲህ አድርጓቸው ማለት አይደለም። ስለዚህ ስለ እነዚያ ግለሰቦች የመጣ ነው። ሐዲሱን ከፈለክ ምለው አውጥቼ ምክንያቱ አንቀጽ የወረደበትን አሳያለሁ። አንደኛ እርሱ ነው። ሁለተኛ ያነሳው ነገር ምንድነው? ይሄን ነገር አምላክ ራሱ መበቀል አይችልም ወይ? አምላክ እንዲህ ተሰደበ ከተባለ እርሱ ራሱ ለምንድን ነው እንትን የማይላቸው? ለምን እናንተን ግደሉ ይላቸዋል? እንዲሁም ነቢይ ተሰደበ ተብሎ ለምን እናንተን ግደሉ ይላቸዋል ነው። በመጀመሪያ አምላክና ነቢያትን የተሳደበ ይገደል የሚል አመለካከት እኛ የለንም። ይሄ ያለው የቱ ጋ ነው ከተባለ መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ላይ እግዚአብሔር ግደሉልኝ እያለ በርካታ ቦታ ነቢያትንም ተከታዮቻቸውን እዚህ ጋር መልስ። ቆይ ከዚህ አትውጣ፣ መጀመሪያ እዛ ላይ እንሄድበታለን። እሱን ለብቻ ወደዛ አትግባ። ይሄንን ጨርስ። ለምሳሌ ወደ መጽሐፍ ቅዱሱ አትግባ። እሱን ለብቻ እናወራበታለን። ለብቻ የንጽጽር ቤት ነው። ስለዚህ አነጻጽራ እስላምን ለመተቸት የመጣ ሰው ለምን ታነጻጽራለህ? ይሄኛውን መልስ፣ ይሄን መልስ፣ ይሄን መልስ። በዚህ ላይ ያልተመለሰልህ እሺ፣ ምንድነው ያልተመለሰ? ኦኬ፣ ለምሳሌ በእነዚያ ዘመን ሰዎች ነው ሲያስተምሯቸው እንደዚህ ያደረጓቸው ነዋል። አሁን ላይ አይሰራም ከተባለ ሊሰራም አይችልም ከተባለ ለምሳሌ አንድ ሰው ከሌላ ቤተ እምነት ተነስቶ መልእክተኛውን ቢሰድብ እንዲህ ነው ቢል እንሰማለንም እኮ። ሌላው ሲሰድብ እንዲህ እናደርጋለን ታዙን የሚሉ አሉ። ገብቷል? ለምንድን ነው የተሻረው? የማይሰራ ከሆነ እዚህ ላይ ለምን ተቀመጠ ነው? ይሄ አይሰራም ብለህ በቃ አይሰራም ተሽሯል ማለት ሳይሆን አሁን ባለ ሰው ላይ ለምሳሌ ኦኬ በቃ አይሰራም ብለህ ለድሮዎቹ ነው ለአሁኖቹ አይሰራም ብለህ ሰው የጠየቅህ አንዴም የታድርግ እንዴ ምን ሆነህ ነው? አይሰራም ለምን ተሻረ ነው የሚለው። እኔ ተሻረ የሚል ቃል ከአንደበቴ አልወጣም። አንተ ነህ ተሻረ ያልከው። አሁን ባሉት ላይ አይሰራም ያልኩህ ለምንድን ነው? በዛኔ ያ ድርጊት ያ ትእዛዝ የወረደው በምን ምክንያት እንደሆነ ተናገርኩኝ። አማኞችን የተሰጧቸውን አስተማሪዎችና የእንስሳት ጠባቂዎች ተደርገው የተመረጡላቸውን ከነብዩ ሰለላሁ ዐለይሂ ወሰለም እነዚያን ቆራርጠው ገደሏቸው። አንቀጹ ምን አለ? እነዚያን ሰዎች ቆራርጠው የገደሉትን በዚያው አንጻር መሰረት አድርጋቸው ቅጧቸው ተባለ። ገብታችኋል?
ያ ነው የገደለ ይገደል በሚለው ማለት ነው። ልክ እነዚያም ባደረጉት ድርጊት መሰረት ዋጋቸውን አገኙ። አንተ ግን የጠየቅከው በምን መሰለህ? በአሁን ላይ አይሰራም ያልኩህ አሁን ያሉ ከሃዲያኖች ላይ አላህና መልእክተኛውን የተሳደቡት እንደዛ ታደርጋላችሁ ወይ? ለምን አላህ እንደዛ አያደርግም? ላ በእነዚህ ላይ አይሰራም። አዎ አይሰራም። ተሽሯል ማለት ሳይሆን ግን ያንኑ ድርጊት የመሰለ ነገር የሚሰራ ካልተገኘ በስተቀር ዛሬ ላይ ይህን በሚያደርግ ከሃዲ ላይ በፍጹም ይህን የምናደርገው አይደለም። እኛ ገብቶሃል አይደል?